ድጋሚ ልትቀብረኝ ነው አንተ ነው ሐሳብህ ምን ነው እሺ አሁንም ደግሞ በደስታዬ ቀን አልገኝም ልትል ነው ለምንድን ነው የማትሄደው እሺ ከዚህ ደስታ አይደለም ደስታዬ ነው የደስታዬ ቀን ነው ብያለሁ በቃ ከሮዚ ጋር ዛሬ ወደ ጋብቻ ውስጥ እንገባለን ኒካል እናስር ነው ጉዳዩን ጨርሰናል ማለት ሁሉንም ነገር ማለት ነው የዲኮር ሰዎች እዛ ያስተካከሉ ነው ምናምን ቤተሰብ ሰብስበዋል ሁሉ ነገር ጨራርሷል እሷ ግን በየቀኑ ፍቅሯ ሌላ ታሪክ ውስጥ እየገባች በየቀኑ የምታሳዝን ሴት እየሆነች የሷን እንባ ማየትም አልቻልኩም በቃ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይን ያመኩት ያንብታ ማየት ስለማልፈልግ ይሄንን ሰርግ አከናውነዋለሁ አንተም በዛ ላይ ትገኛለህ ምንም ኤክስኪዩዝም ወሬም አልፈልግም በቃ እሺ ቀብረኛ በቃ የመጨረሻ ውሳኔ ነው አልገኝም አልስማማም በዚህ ጊዜ እንኳን ለኔ አትሆንልኝም በዚህ ጊዜ አታግዘኝም እየሞትክ ቁሚያ ላይ አገኘኋት ቁጥር በረታሽ ምንድነው ነው ከኔ ጋር ተለያይተሽ ምናምን እያለቀሰች አሁን እንዴት ነው መለይ ትላለች የባሰኔንም ወድ ያስባሰች የኔ የባሰኔንም ወደ ኋላ እየመለሰች ስለዚህ በቃ እኔ መጠላትም ካለብኝ እኔን ደግሞ መውቀስም ካለባት እኔንም መጥላት ካለባችሁ ስለኔም መጥፎ አመለካከት የሚኖራችሁ ኪያን ጠንካራ እንድትሆን የማደርገው ነገር ነው 6 አመት ሙሉ በማታውቀው ሁኔታ ሳፈቅራት ነበር ከዛ በኋላ ደግሞ ጎትቼ አዚህ ውስጥ አስገብቼ ፍቅሩ ውስጥ ከትቼ እሷም ፍቅሩ ውስጥ ገባች ዛሬ መለያየት የማንችልበት ደረጃ ደርሰናል ኪያ ማለት እኔ ነኝ እኔ ማለት ኪያ ነኝ እሷ ደግሞ እንደዚህ እያለቃቀሰችና እንደዚህ እየተሰባበረች ከማይ ደግሞ እኔ መወሰን ያለብኝን ሁሉ ውሳኔ ወስናለሁ መሞት እኮ በጣም ተራውና ለኔ ቀላል ውሳኔ እኮ ነው ከባዱ ነገር ሌላ ሰው አግብቼ ኪያ ካላገገመችልኝ ሰላም የተከበራችሁ ቤተሰቦቻችን እንዴት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን ያው ሰሞኑን እየተፈጠረ ያለው ነገር ታውቃላችሁ እኔና ኪዩ በጣም አሳዛኝ ወይ ደግሞ በጣም ከባድ የሆነ ነገር ውስጥ ነው ያለነው ያው በህይወታችን ትልቁን ውሳኔ የምንወስንባቸው ጊዜዎች እየደረሱ ይመስለኛል አንዳንዱን ውሳኔዎች እንደውም ወስነናቸው መኖር ጀምረናል ብዬ አስባለሁ ማለት ለኔም ለኪዩም ሁሉም ነገር ከባድ ናቸው ብዬ አስባለሁ በጣም ማለት ነው ምክንያቱም እጅግ በጣም አፍቅራታለሁ እጅግ በጣም ታፍቅረኛለች ለኔ ያላትን ነገር ያው እናንተም ታውቃላችሁ እኔም ልክ በዛው በተመሳሳይ መልኩ ነውና አሁን ላይ ያለንበት ነገር ግን ከቀን ወደ ቀን ፍቅራችን በጣም እየተጋጋለ በጣም እየተባባሰ አንዳችን ለአንዳችን እየተከፋፈልን ያለው መስዋዕትነት በጣም ጥግ እየደረሰ መጥቷል በጣም ጥልቅ ፍቅር ውስጥ እየገባን መተናልና ይሄ ነገር በዚህ ምናምን ነገር ከቀጠለ ነገ ከነገ ወዲያ ላይ በጣም ከቁጥጥራችን ውጪ የሆነና ምናምን በህይወታችን መወሰን የሌለብን ትላልቅ ውሳኔዎች በደመ ነፍስ ወይም ደግሞ ይሆናል አይደለ በስሜታዊነት እንዳንወስን በጣም ከመፍራት የተነሳ አንዳንድ ሐሳቦችን ማሰብ ጀምሬ ነበር ይሄንን ነገር እኔ ብቻ ሳልሆን ኪዩም ከዚህ በፊት አስበው ነበር በብዙ ቪዲዮዎች ላይ ገልጬው ነበር አብረን እየተዝናናን ወይም ደግሞ አብረን ቆንጆ ጊዜ እያሳለፍን ባለንበት ሁኔታ ላይ ምናምን ኪዩ ያው እንደ ሴት ምናምን ነገ ከነገ ወዲያ እንኳን እጅግ በጣም እንፋቀራለን አይደል ግን የሃይማኖታችን ነገር እንዴት ልናረግ ነው እያለች በተለያየ መልኩ ታነሳዋለች ይሄንን ነገር ምናምን እኔ የሚያስጨንቀኛል ውስጥ ያለ ነገር ነው ምናምንና የሚገርማችሁ ይሄንን ጥያቄ እየጠየቀችኝ ወደ ሙዷ ወይም ደግሞ ምንም እንዳልተፈጠረም ለመሆን የምታስመስልበት መንገድ በጣም ነው የሚያሳዝነው በጣም ነው አንጀት የምትበላው ማለት በቃ ከኔን ማጣት አትፈልግም እሷ እኔም እሷ ማጣት አልፈልግም እና ግድ የሆነብን ነገር ሁሉም ነገር እንዳልኳችሁ ያው ነገሩን ስላወቃችሁ ነው ከሃይማኖት በታች ነው ሁሉም ነገር ማለት ነው የፈለገ ብንፋቀር የፈለገ ብንዋደድ አንዳችን ለአንዳችን የፈለገ መስዋዕትነት ውስጥ ብንገባ ግን ሃይማኖት ከሚባለው ነገር ሁላችንም በታችን እኔ ለኪዩ ነፍሴን እሰጣታለሁ ግን ሃይማኖቴ ልቀይርላት አልችልም እሷም በተመሳሳይ ናት ለኔ ምንም ሳትስት ነፍሷን ሰጠኛለች አውቃለሁ ግን ሃይማኖቷን ትቀይርልኛለች ብዬ አላስብም እኔም ግፊትና ጫና ምናምን አላሳድርባትም ይሄንን ከማሰብ አንግል ስቃይ ነው የምናተርፈው በየቀኑ እየተሰቃየን ነው እኔና እሷ የበለጠ እየተፋቀረን እየተዋደድን በመጣን ቁጥር ዛሬ ነገ ልንለያይ እኮ ነው የሚለው ነገር አልተናገርነውም እሷም እኔም አልተናገርነውም እንጂ ውስጣችን ላይ በቃ ከባድ ፍርሃትና ረብሻ ፈጥሮ የሌለ በቃ ጭንቀት ውስጥ ነው ያለነውና ይሄ ነገር እስከመች ነው የሚቀጥለው በሚል ያው ባንድ ጊዜ እኔም ኪዩ በቃ እዚህ ጋር ማብቃት አለብን ሃይማኖት እኮ እኔና አንቺን ይለያየናል ማለት አልፈለኩም ምክንያቱም ኪዩ በጣም ስስናት ጎዳብኛለች ብዬ ስላሰብኩ ስለዚህ ሌሎች ሰዎችን ወይም ደግሞ ሌላ እሷን ከኔ ትንሽ ራቅ የሚያደርጋትን በኔ እንድትናደድ እኔን ትንሽ
ችላ እያለች እንድትመጣ የሚያደርጓትን ነገሮች ነው ያደረኩት። ምክንያቱም በአንድ ጊዜ ነገርያት ልሰብራት ወይም ደግሞ ከሷ ራሱ ቢሆን አኑ በቃ እዚህ ጋር ልንለያይ ነው ብትለኝ እኔ ራሱ አልችልም፣ እኔ ራሱ እሰበራለሁ በአንድ ጊዜ ማለት ነው። ስለዚህ ያደረኩት ምንድነው ነው ቀስ በቀስ የሆኑ ሰዎች እንዲመጡ ከዛ ከነዛ ሰዎች ጋር ስታየኝ ኪዩ ለኔ ጥላቻ እያመጣች ውስጧ ላይ መራቅ እያመጣች በቃ ይሄንን ነገር እናልፈዋለን ብዬ ነበር ያሰብኩትና ግን የኔም ፍቅር እየጨመረ የኪዩም ፍቅር እየጨመረ ወደ አላሰብነው ነገር ውስጥ የበልጥ እየገባን ሄደናልና አሁን ላይ ግን ኪዩ ይሄን ነገር ላይ አሳመማት ይችላል። በዙሪያ ያላችሁ ሰዎችም ትንሽ ሊያስከፋችሁ ይችላል። ስፔሻሊ ደግሞ ለኔና የኔና የኪያን ፍቅር ያወቀ ሰው ብዙ ሰው ያዝናል፣ ብዙ ሰው ልቡ ይሰበራል ብዬ አስባለሁ። ነገር ግን ኪዩ ጠንካራ እንድትሆንልኝ እኔም ደግሞ ወደሚቀጥለው ህይወት ለማሰብ ኪዩም ደግሞ ወደሚቀጥለው ህይወቷ ማሰብ እንድትችል በህይወቷ ሌሎች ሰዎች መምጣት እንዲችሉ እና የራሷን ኑሮ መኖር እንድትችል ከዚህ በላይ ላረፍድባት የሴትነት እድሜዋን ጊዜዋን ልበላባት አልፈልግም እና በቃ የሆኑ ውሳኔዎችን መወሰን አለብኝ ብዬ አስቤያለሁ። እስካሁን ለስለስ ያለ ኪዩ በስሱ እንደ ቀላል የምታያቸው ነገሮች ነበር ሳደርግ የነበረው። ዛሬ ግን እውነቱን ለመናገር ከሆነ በጣም ጠንካራ የሆነ ነገር ነው አስቤ የመጣሁት። ከዚህ በኋላ ኪያ በጣም ትቆርጣለች፣ የራሷን ህይወት በደንብ እንድትኖር ያግዛታል፣ ይደግፋታል ብዬ አስባለሁ። ይሄ ውሳኔ ፈልጌው አይደለም፣ ችዬው አይደለም፣ ኪዩን ጠልቻት አይደለም። ለኔ ማለት ኪዩ ምን እንደሆነች ማለት ይሄንን ነገር ስናገረው ራሱ በምን ያህል ሀዘን ውስጥ በምን ያህል ስብራት ውስጥ ሆኜ እንደምናገረው ምንም ጥርጥር የለውም። እና ልላችሁ የፈለኩት ምንድነው ዛሬ ቶዬን ቀጥሬዋለሁ፣ ዮናንም ቀጥሬያቸዋለሁ፣ እየመጡ ነው። ይሄንን ነገር ስጀምር መጀመሪያ የሚጀመርኩት ከቶፋ ጋር ከዮና ጋር ነውና ማለትም መጀመሪያ ላይም ነግሬያቸው አልተስማሙበትም፣ ደስ አላላቸውም። ግን አስምያቸው በጣም ለምኛቸው ለኪያ እንዳትነግሯት ምናምን ብያቸው ከነሱ ጋር ነበር ይሄንን ነገር የጀመርኩት። ዛሬም ትልቁን ውሳኔ በህይወቴ ስወስን ያው እነሱ እንዲኖሩ ፈልጋለሁ። ከመጀመሪያም ጀምሮ እነሱ የሌሉበት ነገር ዜሮ ነው ለኔ። ምክንያቱም ዛሬማ ፋሚሊ ነው፣ ቤተሰቦቼ ናቸው። ከነሱ ውጪ ምንም የማደርገው ነገር የለውም። ቢያምኑበትም ባያምኑበትም ከነሱ ጋር ነውና ቶፋ ከመጣ በኋላ ዮኒ ከመጡ በኋላ ያሰብኩትን ሲሪየስ እንትን ከነሱ ጋር የምትሰሙት ይሆናል። ልክ ሲመጡ ቀጥልላችኋለሁ። እስከዛው አብራችሁ ቆዩ። እንግዲህ ቤተሰቦቻችን ያው ቶዬም የአንድ አስፓልት ክሮሲንግ ነው የቀረው። ደርሽ ያለው ያለኝ ቦታ እዚህ ካለበት 100 ሜትር ያህል ርቀት ላይ ነው፣ እየመጣ ነው። በነገራችን ላይ ብዙ ሰዎች እየፈረዳችሁ ነው። ያልተነካ ግርግር ያውቃል ይላል ያገሬ ሰው ሲተርትና እኔ ኪያ መራቅ ፈልጌ አይደለም፣ ወይም ደግሞ ዝም ብዬ የገባውበት ነገር አይደለም። ድሮ ላይ ፍቅር ወይም ደግሞ አንዳችን ለአንዳችን ያለን ይሄ መፈላለግ ምናምን ሳናስበው ጥልቅ ፍቅር ውስጥ ገብተናል። ከገባም በኋላ ረጅም ጊዜ ከቆየም በኋላ ነው ሃይማኖታችንን ማስተዋል የጀመርነው፣ ልዩ ሚሊያየንን ነገር ማሰብ የጀመርነው እንጂ ወይ ለታችሁ እንዴት ናችሁ? ሰላም ነው? አሁን እንዴት ናችሁ? አማን ነው። ዛሬ ካሜራ አልጠበቃችሁም ብዬ አስባለሁ። ቶሎ ትመለሳላችሁ ብዬ ነው አቻኩዬ የጠሯችሁ። ያው እና እንዴት ናችሁ? ሰላም ነው። ምን መሰላችሁ ወደ ገደለው እንድገባባችሁ ፈልጋለሁ። እኔም ብዙ ነገር ይጠብቀኛል ማለት አሁን ከምነግራችሁ ነገር ጋር በተያያዘ ብዙ እዛ ማስተካከላቸው ነገሮች አሉ። ተፍተፍ የምልባቸው ከሰዓት በኋላ ማስተካከላቸው አንዳንድ ጉዳዮች አሉ። ወደዚህ ወደዛ ሳልል ወደ ጉዳዩ ገባላችኋለሁ። እውነቱን ለመናገር ድጋሚ ነው ስለማናውቀው ነገር ቢሆን ይሻላል። አዎ ስለማታውቁት ነገር ነው። አስር አንድ አይነት ነገር ላይ እንትን እያለን ኪያንም በማይሆን ነገር አሁን ቪዲዮ መቅረጹ ምንም አያስፈልግም። በቃ ሃይማኖቱም ከሆነ ከመጨረስ ካለባችሁ በውስጥ ጨርሱ። አንዴ አይሻልም? ቶፋ እኔ ትንሽ እንትን ስላለ ማለት የሷንም ስሜት ያንተንም ስሜት በቃ መጎዳዳት የለባችሁ። አንተም እንዲህ እየተጎዳህ እንዲህ በእንደዚህ አይነት ነገር ሆነ ማይሆን ነገር ነው። በቃ ይሁን አውርተው እነሱ ጨርሰው ፈተውታል ጉዳይ። እሺ ሌላ ነገር ከሆነ ምናልባት እንስማ። ስሜትህን ምናምን እንረዳዋለሁ ምናምን፣ ግን ሞር ደግሞ የሱ ስሜት ይበልጣል እና አይ ቲንክ መናገር የሚፈልገው ነገር ሳይኖር አይጠራንም። እንግዲህ ቃላባይ መሆናችንንም በዚሁ አሳይተነዋል፣ ሚስጥር እንደማንጠብቅ። አዎ ትልልቅ ሰዎች ድሮ የሚናገሩት አባባል ነበር፣ ለተቀማጭ ሰማይ ቅርቡ ነው ምናምን ሲባል አይገባኝም ነበር ልጅ ሆኜ ምናምን ነገር ህይወትን ሳልጀምራት ምናምን ነገርና እናንተ ለተቀማጭ ሰማይ ቅርቡ ነገር ሆኖባችሁ ነው እንደዚህ ይሄን ነገር በውስጥ መስመር ያን ነገር በውጭ መስመር ምናምን አሪፍ ነው እኮ ቀለል አላለኝም። በጣም ተናድጄባችኋለሁ። በጣም ሰው እንደሌለኝ አድርጌ እንዳስብ ነው የሆንኩት። በጣም ያቃጠላችሁ ውስጥ ይቀጥል በጣም እንድድም አላለም። በፍጹም ሁሌ ተደጋግማ
ከምትሞት አንድነቱን ሰምታው እስኪ ያው ምን ተፈጠረ ሰማች ነገርካት አይደል እንዴት መኖር እንዳለባት ከቀን ወደ ቀን እኔ ነገርኩት ቶፋ እስኪ አንድ ነገር ልንገርህ ደም ግፊት ያለበት ሰው የሆነ ነገር ሲናገረው ለምን ይመስላል ሰው አለሳልሶ የሚነገረው ደም ግፊቱ አንድ ጊዜ ስለሚገለው ነው ግን ውጤቱ ያው ነው መጨረሻ ላይ የሆነ ነገር ሆኗል መባሉ ማይቀር ግን የሚናገርበት ነገር ላይ ቆይ የፈለገ ጠንካራ ብትሆን ማንንም ሰው ፍቅር ደካማ ያደርጋል ገብቶናል ያኔ እኮ አምነን እኮ ወር ሙሉ ጠብቀንሃል አይደል ሐሳብህን ስላመንበት ማለት ነው ከዛ ግን አንድ ያመንክበት ነገር ግን ሁሌ ልክ ይሆናል ማለት ግን አይደል ጠበቅን ወር ድረስ አንተም ትጎዳለህ ወር ሙሉ እየተስቃያችሁ ነው አንተም እሷም እቺ ሰው ጉዳዩን የማወቅ መብት አላት አንተም ደግሞ ከህመም መዳን አለብህ ምክንያቱም እንደወንድም ስለሚሰማኝ ማለት እኔ አመመኛልኩ ደከመኛልኩ ኪያን ብቻ ጠብቁልኝ ሚስጥሬን ብቻ ጠብቁልኝ ነገ ሄጄ ያየንህ እኮ ነው ባና ይኖር ወይስ ኦኬ ትላለህ ግን ደግሞ ያየንህ ነው ነግሬሃለሁ እኮ ከዚህ ቀደም እኮ እዛ ልጅ የፈለገው ከረሜላ መጥባት ከሆነ ሁሉ ጊዜ አትሰጠውም ነው የምልህ የሚበጀውን ነው የምትሰጠው በዛ ሰዓት ላይ የሚያስፈልገው የተመጣጣነ ምግብ ከሆነ የተመጣጣነ ምግብ ባይጣፍጠው እንኳን ነው የምልህ ቱ ይረዳሃል ይገባኛል እኔን ለመጠበቅ አስበህ እንደሆነ አውቃለሁ እኔን ለመጠበቅ አስባችሁ አይደል ይኸውልህ ልክ ያልመሰልከኝ የቱ ጋር መሰለህ በዛ አይነት ሞመንት ላይ ደውላችሁ ጠርታችሁኝ በቃ ከሰዓት ካልነገርካት ብላችሁ ጭምቅ አርጋችሁ ያዛችሁኝ ነገርና እዛ ጋር ምን አውርተንበት ቀን በፊት አውርተንበት አልነገርካትም ከዛ ኔክስት ዴይ ደግሞ ስንገናኝ በቃ አስጨነቁ ምክንያቱም ማወቅ ስላለባት ማወቅ የሚያለባት ዮኒ ቶፋ ያልገባችሁ ነገር ሁሉንም ነገር የማወቅ መብት አላት አንዳንድ የምታውቃቸው ነገሮች ግን ጊዜና ቦታ ሁኔታ ካልጠበቁ ስብራት ይሆናል ወር አይደለም አመት ላይ ያስፈልጋቸው ይችላል አንዳንድ ጉዳዮች ቶፋ ደግሞ እንድታለቅስ አንፈልግም አለፍ ለምን ታለቅሳለች በቃ አሁን ኤኒዌይስ ወደ ጉዳያችን እንግባና ቃላባይ አርገህም ብታስበን እሺ ላንተው ነው ለኪዩ ነው እኛ ላይ ምንም የሚጨምረው የሚቀንሰውም ነገር የለም ላይክ የናንተ ህመም ስለሚያሳምምና ስለሚያስጨንቀን ላይክ በሱ መንገድ ካየኸው የሚጨምርና የሚቀንስ ነገር ሊኖር ይችላል ግን በግል ህይወታችን ላይ ግን ምንም ነገር የሚጨምረውና የሚቀንሰው ነገር የለም ዞሮ ላንተና ለሷ ከማሰብ ነው ወይኛ ልክነን ወይ አንተ ልክነህ ብቻ በዛ መንገድ አስበው እንዴ ፊትን አታጥቁርብን ይኸውልህ ፊት ስለማጥቆር ስላለማጥቆር አይደለም ቶፋ እኔ በህይወቴ በጣም ትላልቅ ነገሮችን ማለት ነው እኔ አስቤያቸው ትክክል ያልሆኑ አንተም የሆነ ማሰባችሁ ትክክል ያልሆኑ ውሳኔዎችን ወሰላችሁልኝ አንዱ ዛሬ እዚህ ጋር የመቆሜ ምክንያት ከነዛ የናንተ ውሳኔዎቻችሁ መካከልም ሊሆን ይችላል ሐሳቤን ተረዳችሁኛል አይደለም ቆይ ልነግራችሁ ዋናው እኮ ከሁለታችሁ ፍቅር በፊት ዋናው መቅደም ያለበት የሁለታችሁ ጤና ነው አንተ እዚህ ጋር እየተጎዳ እሷ እዛ ቀን በቀን እያለቀሰች አይኗ እየጠፋ እንዴት ነው ቆይ እስከመቼ አስበው ነበር አንድ ቀን ከሁለት አንዳችን እንበረታና ስፔሻሊ የኔ ግዳይ አይስጠኝም ብያለሁ ኪያ በዚህ መሀል ተበረታና ዛሬ የሆነ ነገር ስታይ ነገ የሆነ ነገር ስታይ ከነገ ወዲያ የሆነ አርስተ ኦኬ አሁን እየጠነከረ ነው ሶኔም ራሴንም መጠንከር አለብኝ ብላ እንድትቆም በእግሮቿ ቆማ እንዳያት ነው በድብቅ እየተጎዳ እየሞትክ ነበር አንተ ምን ዛሬ ላይ እንደዚህ መሆን እኮ አይደለም አንተ ተደብቀ እንደዛ እየተጎዳ እንደዛ እየሞትክ እሷ ትጠነክራለች እሺ ስለዚህ እሺ ሆነ እሺ ብያት አብረን ቆይተን የሆነ ቀን ላይ ኪያ በቃ ከነገ ጀምሮ ሚሊያየን ነገር ስላለ እንልያይ ነው ብዬ ባንድ ጊዜ ነገርያት ራሷን እንድታጠፋ ላድርግ ነው ያኔም ተስማምቻለሁ ነገራት አሪፍ ነው በቃ ምክንያቱም ሃይማኖት በመሃላችሁ እስካለ ድረስ ሁለታችሁም ማትቀይሩ ከሆነ መቼስ አንቺም በሃይማኖትሽ እኔም በሃይማኖቴ ብለህ አትኖርም እኮ ገብቷል አይደል ይገባኛል ለዛ ማለት ነው ተናገር በችግር የለም ቀለል ይበለ ንገራትና ሁሉንም ነገር ፍቱት ብያ ነበር ቤካንም ቶፋንም ተቃውሜ ማለት ነው ከጎነቁም ግን ዛሬ ላይ በቃ የሁለታችሁ ሁኔታ ሌላ ነገር ነው በቃ ተጎድታችኋል ሁለታችሁም እየተጎዳችሁ ነው ለዛ መነገር ካለበት ይነገራትና እሷም ቁርጧን አውቃ ቁጭ ትበል ብዬ ከሱ ጋር ከቶፋ ጋር ተስማማው ነገር ነው እሺ በጣም ማለት ነው ትክክል ነው ያረጋችሁት ይሄ በእናንተ አመለካከት ትክክል ነው በልጅቷ ማመለካከት ትክክል ነው እሷም መነገር አለብኝ ለምንድነው መጀመሪያ ያልነገራችሁኝ ምናምን በእኔ ቦታ ልክ ስትቆሙና አንድ በጣም ለምትወዱት ሰው ምን ያህል ርቀት መሄድ እንዳለባችሁ የገባችሁ ቀን ኦኬ አኗርም ትክክል ነበር ማለት ነው ትላላችሁ ምክንያቱም ስታፈቅሩ ስለናንተ ማሰብ ታቆማላችሁ ስታፈቅሩ የናንተ ነገር ምንም አይመለከታችሁም በተቃራኒ አቅጣጫ ስላለው ስለዛ ሰው ነው የምታስቡት እያንዳንዱ ነገር ሁሉንም ነገር ማለት ነው እኔም ይሄንን ነገር ነበር ሳስብ የነበረው ሳደርግ የነበረው አሁንም ቢሆን አድርገዋለሁ ወደፊትም በእያንዳንዱ የኪያ ጉዳቶችና ክፍተቶች መካከል አገኛታለሁ
ነገር ግን ነገ ላይ የማይሆን ተስፋ እየሰጠዋስ የማይሆን ተስፋ እየሰጠችኝ ፍቅራችን በየቀኑ ከቀን ወደ ቀን እንደዚህ እየተጋጋለ እየጨመረ እስክናብድ ወይም ደግሞ አንዳችን ጨርቃችንን ጥለን ስለኔ ማበደና ስለኔ ጨርቅ መጣል ግድ አይስጠኝም። ኪዩ ግን አሁን ካላት ነገር ላይ አንዲት ነገር ጎላ እንዳያት አልፈልግም ከፈገግቷ። ስለዚህ እኔ ማድረግ ያለብኝ የፈለገ ጠልታኝም ቢሆን ብጠነክርልኝ የፈለግም ደግሞ ደስተኛ ሆና አንተ ሊረዳህ የሚችል ሰው ይኖራል። አንተ በነበርክበት ላይ እኔ ነበርኩኝ እኮ ገብቷል። ያማን እዛ ቦታ ላይ ነበርኩኝ። ፊል አደርገዋለሁ እያንዳንዱን ነገር። እንደው ትዝ የሚል ከሆነ እኔና ፍቅር በምንጣላበት ሰዓት ላይ እንደው እናንተ አልተረዳችሁኝም ነበር። አሁን ፋይናሊ ሁኔታው ስር ገባችሁና እንደው እናንተ ናችሁ ከጊዜ በኋላ ነው መረዳት የጀመራችሁት። ገብቷል። እዛ ሞሜንት ላይ እዛ ሁኔታ ላይ እዛ ሲቹዌሽን ላይ ብዙ ቆይቼበታለሁ። ከኔ በላይ ማንም ሊረዳህ አይችልም። አይቼዋለሁ ሁኔታው ሁሉንም ነገር ፊል አደርገዋለሁ አውቀዋለሁ ነው የምልህ። በጣም ግን ከዛ አንፃር እኛ ልክ ነን እያለን ምናምን በቃ እኛ ፐርፌክት ነን ምንም እንከን የሌለው አይነት ነገር ነው ያደረግነው ምናምን እያልን አይደለም። ከምናየው አንፃር እየተጎዳህብን ነው። ከዛ እሷም እየተጎዳች ነው። ከዛ ሲያልፍ ደግሞ ማለት ነው አንተም እሷም ደስተኛ እየሆናችሁ አይደለም። ስለዚህ እሷም ደስተኛ አይደለች፣ አንተም ደስተኛ አይደለም። ሰው ማን ነው እዚህ ጋር እየተጠቀመ ያለው? አንዱ ሩናን እኮ ሰጠን እኮ አንሽ እኛንም ተረዳል። በቃ አሁን እሱን እንርሳውና አሁን የመጣ ነው። አሁን ወደ ጉዳዩ በቃ ስለዛ ነገር ልናወራ አይደለም አይደል? አይ ቲንክ የጠራን እኔ አሁን የኛውን ሐሳብ ያነሳሁት ሳይ ፊትህን ጥለኸው ምናምን ስላየሁ። ስለዚህ ያስጣልብን እኛ ያሰብነው ምናልባት በአንተ መንገድ ልክ ላይሆን ይችላል፣ ግን እኛ ልክ መስሎን ያደረግነው እናንተንም ለመጉዳት አስበን አይደለም፣ ኪያንም ለመጉዳት ፈልገን አይደለም። እኛ በገባን ልክ እናንተን ለማዳን እሱ ነገር በደንብ ካልታወቀህ እና ካልታወሰህ እየነገርኩ ነው ለእናንተው ብለን እኛ ላይ ምንም የሚጨምረው የሚቀንሰው ነገር የለም። በቃ ያንን ነው። ስለዚህ ልክ አይደለንም። በቃ ኢትሶኪ አይደለም። በቃ እሺ፣ ተረድታችሁኝ ከሆነ አሁን ደግሞ በደንብ እየገባችሁ ከሆነ ኦኬ፣ እኛ የገባን ነገር አንዋር እየገባው አይደለም ብላችሁ ካሰባችሁ የኔ ከሆነ ደግሞ ስፔሻሊ በጣም እርግጠኛ ሆናችሁ መወሰናቸውን ውሳኔዎች እኔ በነፃነት መወሰን የሚችል ሰው አድርጋችሁ ካሰባችሁ ይሄንንም ነገር አድርጉልኝ። ያው እንዳልኳችሁም አልታመናችሁልኝም በትላንትናው ነገር ላይ መጀመሪያ በነገርኳችሁ ነገር ላይ ይሄን ነገር ኪያ ጋር እንዳታደርሱ ካወቃችሁ ቀን ጀምሮ እየተመላለሳችሁ የበለጠ አዛ ነው ያረጋችሁ። ንገራት፣ ይሄን ማወቅ አለባት። ይሄንን ነገር ያው ነው ቢሮ ስገባ ወይ የሆነ ነገር እንትን ስል ምናምን ነገር ቀና ብላ ያያችሁ ይሆናል አይደል እንድነግራት ይሆነ አልተናገራችሁኝም እንጂ በየቀኑ ጫና ውስጥ እየከታችሁኝ እንደነበር ነው የሚሰማኝ። እሱ አይደለም ጉዳዩ። አሁን የምነግራችሁ ነገር ጭቅጭቅ ክርክርና የሆነ ነገርም አልፈልግም። አሁን ወስኜ አስቤበታለሁ። መሆን የሆነ ቅሮት የሌለው ነገር ነው። በቃ ምን መሰላችሁ ኪያ ከዚህ በኋላ በትንሹ ነበር አይደል እስካሁን ከሮዚ ጋር የሆነ ወክስ እናረግ ያየችን እንድትናደድና ከዛ በኋላ ኦኬ አንዋር ጠፍቶኛል ብሏ የራሷን ህይወት መኖር እንድትችል ጠንካራ እንድትሆን አንዴ ደግሞ እዛች ጋር ከሮዛ ጋር የሆነ ነገር ወይም ደግሞ ከሆነ ሰው ጋር የሆነ ነገር ይሄ እሷን ሊያጠነክራት ይችላል ብዬ ያሰብኳቸው ነገሮች ነበሩ። በጣም እንደውም ልቧ እየተሰበረ ጠንካራ አላደረጋትም። ጠንካራ የሚያደርጋት በጣም ጠንካራ ነገር ይዤ ስመጣ ነው ብዬ አስቤበታለሁ ማለት ነው። ስለዚህ ወደሚቀጥለው ነገር አንድ ስቴፕ ነገሩን አሳድጌዋለሁ። ምን መሰላችሁ ጉዳዩ ዛሬ ከሰዓት ምን አስበህ ነው ያሰብኩት? ግልጽ ነገር ነው። እኖረዋለሁ፣ አደርገዋለሁ። ከዚህ በላይ አልጎዳትም። እኔ ከዚህ በላይ ኪያን ማማከሪያ ጠንከር ያለ ነገር ምንድነው? ምን አለ? ከዚህ በላይ ጠንከር ያለው ነገር ግልጽ ሳደርግላችሁ ምን መሰላችሁ? ከሮዚ ጋር ዛሬ ወደ ጋብቻ ውስጥ እንገባለን። ኒካ ልናስር ነው። ጉዳዩን ጨርሰናል ማለት ሁሉንም ነገር ማለት ነው። የዲኮር ሰዎች እዛ እያስተካከሉ ነው ምናምን፣ ቤተሰብ ሰብስበዋል። ሁሉ ነገር ጨራርሷል። ዛሬ እኔና ኪያ እንትን ልናስር ነው። እኔና ማንን ሮዛ ተወራይ ነበረው። አው ያወራ ትናንት አይደል እንዴ እንደዛው ተላቅሳችሁ ነው የተለያያችሁ። ምንም ኪያ ማለት ነው ከቀን ወደ ቀን ጭራሽ ይሆናል አይደለ? ከዛሬ ነገ ይመለሳል፣ ከዛሬ ነገ እንትን ይላል ምናምን ነገር አለች። ሆዷን እያባባች እኔም እየባባው የባሰ ሁለታችንም እየታመምን እየተጎዳን ምንና ማፍትሄ ነው በቃ። ስለዚህ ትዳር ቀልድነኝ። ስለዚህ በቃ እኔ መጠላትም ካለብኝ እኔን ደግሞ መውቀስም ካለባት እኔንም መጥላት ካለባችሁ ስለኔም መጥፎ አመለካከት የሚኖራችሁ ኪያን ጠንካራ እንድትሆን የማደርገው ነገር ነው። በቃ ግን አድርጌዋለሁ። ቶፋ አንዱን ሰው ለማዳን ብለህ ራስን መግደል ምን ማለት ነው? በቃ ምንም ማድረግ አልችልም። አንተ እኮ ትኖርበታለህ ነው። በቃ ምንም ማድረግ የአየር ሰዓት አለ። ትረጋ ብላ አሁን ላይ ምናምን ፔንፉል ልትሆን ትችላለች፣ ልታለቅስ ትችላለች፣ ልታዝን ትችላለች ምናምን። ቀጣይ ግን ረጋ ማለቱ አይቀርም። ረጋ ብላ ግን የኔ የሚሆነውን ወይም ደግሞ ይበጀኛል ብላ የምታስበውን ሰው ረጋ ብላ ቶፋ ጊዜ እየወሰደች መርጠው ነው ማለት አንተ መች አትመርጥም፣ ልጅቷ አትመርጥም። ባገኘኋት ቁጥር በረታሽ ምንድነው ነው ከኔ ጋር ተለያይተሽ ምናምን እያለቀሰች አሁን እንዴት ነው መለይ ትላለች።
የባሰኔንም ወድ እያስባሰችኝ የባሰኔንም ወደ ኋላ እየመለሰችኝ ከትላንት ጀምሮ ማልቀስ ጀምራለሁ እንደገና አልቅሼ ያለፍኩት ቀን ስለዚህ ወለ እኔ የማይሆን ውሳኔ ወስኜ እኮ ልነግርህ እኮ ነው የማይሆን ውሳኔ ወስኜ የማዝነውን ማዘን የምሰበረውን መሰበር የሚጨላልምብኝን እኔ ይጨላልምብኛል እኔ ይሰባበራለሁ ኪያ ግን በቃ እንደዚህ ከወሰነ እኔም የራሴን ህይወት እኖራለሁ ብላ ታስብበታለች በእርግጠኝነት እኔ የሆነ ማይቀየር ሐሳብ እኮ ነው አሁን ይሄን ነገር የምነግራችሁ ማለት ነው የምትነግረን ምን እንድናደርግልን መጣችሁ ይወላችሁ ሁለታችሁም ፕሮግራሙ ላይ እንድትሳተፉ አዎ ቶፋ እንዴት ነው ልብስ የሁለታችሁንም ማለት ነው በጣም አሪፍ ልብስ መርጬላችኋለሁ ይሄንን ነገር ብቻዬን ወሰንኩትና ይወላችሁ ደግሞ አንድ ነገር ልንገራችሁ ለሊት ተኝተህ በህልም ያሰብከውን ነገርኛ እንድንተገብርልህ በህልም አይደለም በደንብ ቁጭ ብዬ አስቤበት ማለት ነው ልብስ መርጬላችኋለሁ ሳይዛችሁን የሁለታችሁንም አውቃለሁ ትናንትና ሁሉ ነገር ጨርሻለሁ ባንድ አዳር ሁሉንም ነገር ጨርሰህ ከዚህ በላይ ኪያ መጎዳት የለባትም ከዚህ በላይ ተስፋ እያደረገች መጠበቅ የለባትም ኪያ እንዳትጎዳ የሮዚንም ህይወት አመሰቃቅለ የራስ የሶስት ሰው ህይወት ማለት ምን በሁለታቸው ጉዳይ ምንም ማታውቅ አንድ ሮዚ አመጣ እዚህ ነገር ምን ይታወቃል ነገ ከነጉድ ይሄን ነገር ሁላችንም አምነንበት ብንኖርስ ማን ያውቃል እሺ እድሜ ልክ ልብ ቆስሎ ልታምንበት ይገባል ነው ልብ ቆስሎ እድሜ ልክ በቃ አምኜበታለሁ ቶፋ አምኜ ስላመንኩበት ይሁንና ያመጣው ሐሳብ አሁን ልክ ነው አንተ እርግጠኛ ሳትሆን ከኪያ ጋር እንኳን ያለህን ነገር በቅጡ ሳትጨርስ እንዴት ነው ሮዚን መሀል ቤት አስገብተህ በዚህ ልክ ተሰማማት የሚገባ እሺ ምን ላድርግ አስብላት ምርጫ አስተኝታል እና ማዳም በዚህ ጋር ሮዚ ልገለት ነው ይኸው ኪያ ከኔ ጋር ማናት ሮዛ ከኔ ጋር ልትጋባር ተጋብታ ይኸው እኔን አገኘች የምትፈልገው እሱን አይደል በቃ ይኸው ሮዛ ለምን ጎዳታለሁ ሳትወዳት ዛሬ ባይሆን ነገ ከኔ ጎዳ ለሷ ይሆነ ስሜት ይሰማኝ ነው በጭራሽ አይሰማም አውቃለሁ እናውቃለን ጠንቅቀን ምንም አይሰማህም ይሄ ነው የመጨረሻ ሐሳብ የምትል ከሆነ በበኩሌ እኔ የለውም እሺ ኪያ ሊያበረታ ሌላ የምትችሉት ሐሳብ አላችሁ አለ የሷ ጉዳይ ብቻ አይደለም እኮ አንተም የራስህ ጉዳይ አለህ እኮ ቶፋ እኔ ምን 6 አመት ሙሉ በማታውቀው ሁኔታ ሳፈቅራት ነበር ከዛ በኋላ ደግሞ ጎትቼ እዚህ ውስጥ አስገብቼ ፍቅሩ ውስጥ ከትቼ እሷም ፍቅሩ ውስጥ ገባን ዛሬ መለያየት የማንችልበት ደረጃ ደርሰናል ኪያ ማለት እኔ ማለት ኪያ ነኝ በፍጹም አንዳችን ለአንዳችን መለያየት አንችልም አውቀዋለሁ ነገር ግን ማለት ነው ይሄንን ስሜታችንን ረግጠን ደብቀነውም ቢሆን መፍጨርጨር እንችላለን ይሄ ደግሞ ከአንዳችን መምጣት አለበት ወይ ከኔ ወይ ኪያ ሐሳቤን ተረዳኛ ውሳኔ እየወሰንክ ይሁን አይደለም ይሄንን ውሳኔ ከአንዳችን መምጣት አለበት ወይ ከኪያ ወይ ከኔ መጥቷል ይሄ ነገር ደግሞ እንዲመጣ የፈለኩት እሺ እኔ ይኸውልህ አንተ የፈለከውን ነገር ማድረግ ትችላለህ በዚህ ነገር ውስጥ ግን እኛን አታስገባን በቃ ቶፋ ገብቷል አሁን ይኸውልህ ችግር የለውም በቃ ሁሌ እኔ ልክ ነኝ ምናምን እያልኩኝ ባንተ ላይ ድጋሚ ልትቀብረኝ ነው አንተ ነው ሐሳብህ ምንድን ነው እሺ አሁንም ደግሞ በደስታዬ ቀን አልገኝም ልትል ነው ለምንድን ነው ማትሄደው እሺ ከዚህ ደስታ አይደለም ደስታዬ ነው የደስታዬ ቀን ነው ብያለሁ በቃ በጭራሽ አኑ እና ዮና አንድ ነገር ልንገራችሁ አትንገረኝ እኔ ምንም አልፈልግም ምንም መስማት በጣም ነው መቀየምህ በጣም ማለት ነው ምክንያቱም የሞትኩ ቀን ልትቀብሩኝ አትምጡ መንግስት ይቀብረኛል መዘጋጃ ይቀብረኛል ከምን አንስቶ ይሄ ግን የደስታዬ ቀን ነው ብያችኋለሁ በቃ የደስታዬ ቀን ነው ያልኩኝ አይደል እየሞትክ ነው አኑ እኔ ደግሞ እኔ አይኔ እያየ እንድትሞት አልፈልግም በምን ረዳታል እሺ ምን ላድርግላት እሺ ሌላ ማድረግ የምችለው ነገር አኑ ደስ እንዳለ ቶፋ ማለት ነው የመጨረሻውን ከማይ ራሱን አጥፋ ነው የምትሉት ደጋገምኩት አይደል ራሴን ላጥፋ ያው ደጋገምኩት አይደል ቶያ ይሄንን ትዳር ግን ካላደረኩ ከሮዛ ጋር ተጋብቼ ይሄንን ነገር አድርጌ ኪያ ጠንካራ እንድትሆን ካላደረኩ ግን ቀጣዩ ሌላው እርምጄ ሌላ ምንም አማራጭ የለኝም እናንተም አዲስ መፍትሄ ልትነግሩኝ አልቻላችሁም እኔ ላይ መፍረድ ብቻ ነው ያዛችሁት ስለዚህ እኔ ምንድነው ማድረገው መሰላችሁ ቀጣይ የሆነ ቀን ምናልባት እንዲያደርገው በፈቀድን ህፃን ልጅ ሁሉ ጊዜ በዚህ አታስፈራራን አላስፈራራም ቶፋ ይሄ የመጨረሻው ነገር ነው በቃ ከዚህ በላይ የሚመጣ ነገር ምንም የለም ጨነቀኝ እኮ ቶፋ መሄደው ምንከው ማስበው ረጋ ብለን እናወራለን እኔ አልረጋጋም ቶፋ እኔ ምንም አልረጋጋም ሰላም ያደርገው የሆነ ቦታ ይዤ ሄዳለሁ በእንቅልፍ መድኃኒት ነኝ ልተኛ እንቅልፌን በፓናዶል እንቅልፌን በምንድነው የሚባሉት ነገሮች ልተኛ በላርጋት አንተ ስሜት ሳይገባኝ ቀርቶ አይደለም በጣም ነው አንደርስታንድ ማደርግ ያለህበትን ሁኔታ በጣም ተረድቻለሁ ግን ይሄም ጊዜ ያልፋል አኑ ማያልፍ የሚመስሉ ነገሮች ብዙ ጊዜ ያልፋሉ እሺ ማለፊያውን እስጠኝ ችግር የለውም ከሆነ እሺ ካንተ ጋር ሆኜ እዚህ ውስጥ ያለው ማንነትስ እዚህ ውስጥ ኪያን የሚያስባት ነገርስ ያልፋል እንዴ
ስንት ቤተሰቦቻችንን ቀብረን የለ እንዴ? ከዚህ ባሰነ ከዚህ አንድ ተስፋ አንድ ከፍ ያለ ነገር ንገረኝ። መፍትሄ እኮ ይሄ መፍትሄ ሊሆን አይችልም። ያልፋል ከምትሉኝ ነገር እስኪ ዮና የሚጨበጥ እኔ የምጨብጠው ነገር አኑ ኪያን ረስተ መኖር የምትችልበት ነገር ነገር ይሄንን አድርግ በል። ተለማመድ በምን ተለማመድ መርዝ ለማመደው ቀስ እያልክ ብትወስደው ይሄውና እኔ ለማመደው ኪያ ስትሰቃይስ ምን ያህል ጠብቅ ምን ያህል የኔን እሺ ቻልኩት ብር ብዬ ጠፍቼ የፈለኩበት ሄጄ ኖረዋለሁ። ኪያ ምንም ነገር አይደለች። ኪያ በጣም የምትጎዳና ልቧ ከድንጋይ አይደለ ሌላ ፍጡር አይደለች። እሷም ሰው ናት። ፍቅሯን ስለማታውቀው ነው አጥፊያት ብቻዋን ቁጭ ብላ አኑ ነገ ከነገ ወዲያ ከተለያየን ምንድነው መሆነው እያለች ያለቀሰችውን እንባ እኔ ጋር ሆነ ስላላየው ነው። የኪያን ስሜት ስላልተረዳው ነው። ቶፋ ስላልተረዳችሁ ነው። እቺ ልጅ በፍጹም ልታገግም አትችልም። በፍጹም አውቃታለሁ። እሷ ደግሞ እንደዚህ እያለቃቀሰችና እንደዚህ እየተሰባበረች ከማይ ደግሞ እኔ መወሰን ያለብኝን ሁሉ ውሳኔ ወስናለሁ። መሞት እኮ በጣም ተራውና ለኔ ቀላሉ ውሳኔ እኮ ነው። ከባዱ ነገር ሌላ ሰው አግብቼ ኪያ ካላገገመችልኝ ነገ እንደምፈልገው ካልሆነ የሞት ሞቴ እሱ ነው። 2-3 ሞቴ እሱን ፍሩልኝ። ነገር ግን አሁን ያለኝ አማራጭ አንድና አንድ ምርጫ ነው። ከሮዛ ጋር የማይሆን ነገሮችን እያደረኩ ላስቀናት ሞከርኩ። እቺ ልጅ ግን ማለት ነው ወደ ፍቅሬ ጭራሽ መጥለቅ መምጣት እንጂ መቆም አልቻለችም። የማደርጋቸው ነገሮች በጠቅላላ እሷን እየኖረችበት ያለው ቤት ላይኮ ሴት ይዤባት መጣው። ምናልባት ስታይኝ ስትናደድ ምናምን ከውስጧ ከወጣውላት ብዬ በርትታ እንዳያት ብዬ እሷ ግን በየቀኑ ፍቅሯ ሌላ ታሪክ ውስጥ እየገባች በየቀኑ የምታሳዝን ሴት እየሆነች የእሷን እንባ ማየትም አልቻልኩም። በቃ ኪያን እንባ ስሸሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም ባይንም ያመኩት በቃ ከዚህ በላይ እኔ መሰበር አልቻልኩም። የደረሰ ያወቀው ያውቀዋል። ቶፋ በሁለት ሃይማኖቶች መካከል ኖሮ የመለያየው ቀን የደረሰ ሰው ወይም ተለያይቶ ያወቀው ሰው ይሄን ጉዳይ ያውቀዋል። ቶፋ ምን አይነት ስሜት እንደሆነ ምክንያቱም እኔና ኪያ የተለያየ ነው በንብረት አይደለም። እኔና ኪያ የተለያየ ነው በሆነ በቤተሰቦቻችን አይደለም። እኔና ኪያ የተለያየ ነው በሃይማኖት ነው። ፍጹም ልንቀይረው ልንለውጠው የማንችለው ነገር ቶፋ ምንም አይነት መስዋዕትነት ከነ ቤተሰቦቻችንን ሳንሰስት የምንሰዋለት የሆነ ሃይማኖት ነገር ላይ ነው የደረሰው ዛሬ። ሐሳቤን ተረዳኝ። ኪያን ምንም አድርጌ ላላስደስታት እችላለሁ። ጠንካራ እንድትሆን ግን ምንም ነገር መክፈልና ማድረግ ካለብኝ አደርገዋለሁ። ወደ ራሱ የመጨረሻና የመጨረሻ ሂሳብ ልብሱን ይዤላችሁ መጥቻለሁ። ከዚህ በፊትም በተደጋጋሚ የተለያዩ ፕሮግራሞች ላይ ሳይዛችሁን ያንተንም አቋቋም ቆይ እንዴት ነው ይስማማሉ ብለ ያሰብኩ? በዚህ ልክ እንዴት ነው ሁለታችሁንም ለምን ለኔ ስትሉ ለኔ ያላችሁን እንዴት አቋቋሉ ለኔ ያለን አቋቋም አቋቋሉ። ስለዚህ ምንም ነገር ታደርጋለህ። ባንድ አይን ነው ምናየው እኮ ኪያ በርትታ እንድታያት አትፈልግም? በርትታ እንድታያት አመሰግናለሁ። በቃ ትፈልጋለህ። ስለዚህ ምን ታደርጋለህ መሰለህ? ልብሱን ሄደህ ቀጥታ ትለብሳለህ። ይቅርታ ላስቆም እዚህ ጋር እንዴ ምን አልመጣም አልስማማም። አታረጉም ዮና በፍጹም ልታደርገው ይሄን ነገር አትችልም። በፍጹም ልታደርገው አትችልም። እሺ ኪያ አታሳዝንም? እኔ ባላሳዝን እሺ እኔ አላሳዝን። ኪያ አታሳዝንም? እሺ አታሳዝንም? ለሁለታችሁም ስለማዝን ነው። ለሁለታችንም የምታስብ ከሆነ ፕሮግራሙን የእውነት አስመስለው ናና በቃ የእውነት አስመስሉት። በቃ ከእናንተ የሚጠበቀው አንዴ መታችሁ አይ አኑ በቃ የመጨረሻ ውሳኔ ነው። አልገኝም፣ አልስማማም። በዚህ ጊዜ እንኳን ለኔ አትሆንልኝም። በዚህ ጊዜ አታግዘኝም። አልሆንም። እየሞትክ ቁም ያላይም እየሞትክ እዛ ሰው እየተሳሳቀ ሰው እየተደሰተ አንተ ቁመ ሙተ የቁም ሬሳ ሆነ እኔ አላይ በጭራሽ። እሺ ሌላ ምን አማራጭ አለ? አማራጭ የምትመክረኝ ነገር ብዙ አማራጭ ምን ላድርግ? የኪያን እንባ ቁጭ ብዬ ልኝ ቆም ብለህ አስተውል። እቺንም ልጅ እቺ ምንም የማታውቀው ሮዚንም የማይሆን ነገር ውስጥ እየገባ አንድ ወር ነው አይደል ንገራት ብዬ ሄድኩ። እንዲህ ቆሜ ነበር ጨለማ ላይ ብዙ ቀኖችን ማታ ላይ ብዙ ቀኖችን እንደዚህ ቆሜ ነበር መስታወት ፊት እንዲህ አፍጥጬ መፍትሄ ሳፈላልግ ሰው ማማከራ ያለው ፈለገ አንድ አመትም እንደግመዋለን። አይ የምትል ከሆነ ዛሬ ይሄን ወስናለሁ የምትል ከሆነ ደህና ነው። ጓደኝነታችንም እዚህ ላይ ያበቃ። ይሁን እንደዚህ አታርግ እባክህ በፈጠረ ይሁን እኔን መረዳት ይሻላል እኮ ቶፋ እሱ ልክ ነው። እሺ በየጊዜው በእንደዚህ አይነት የኔ ጊዜ ላይ ሁላችሁም እየተበታተናችሁ እየተፈረፈራችሁ ከህይወት አንዳንድ እያላችሁ ወጣችሁ አይደል? በዚህ መከራ ጊዜ እሺ ማን ነው የሚኖረው? ቶፋ ገለኸኛል፣ አብረኸኛል። እስከዛሬ ያደረክልኝን ነገር በጠቅላላ ታስረሳዋለህ፣ ታብሰዋለህ። ይሄንን ቀን ካልመጣ በቃ አንድ ያለኝ ደግሞ አሁን አንተ ነህ።
አንተን እንደሆነ ለምኝ አንተን እንደሆነ ተከታታይ እንትን አይደለም። አስተውለ ምን አይነት ውሳኔዎችን እንደመወስን ታውቀዋለህ። የሰርጉ ዕለት ሞተ ተብሎ ነገ የዜና እንትን እንደሆነ ካልፈለግ በቃ አያገባኝም። ከፕሮግራሙ 30 እና 40 ደቂቃ በፊት መተህ እንዳይፈልጋለሁ በቃ ከፈለክ ከሆነ እኔም እንግዲህ ከዩና የተለየ ሐሳብ አይኖርኝም። እሺ የፈለከው በቃ ገድይ ይኸውልህ ቶፋ ገለኛል። እሺ ይኸውልህ ቶፋ ለአንዴና ለመጨረሻ ጊዜ ነው የምነግርህ። ምንም ነገር የለኝም ሌላ ምንም የለኝም። የምትሰጠኝ የምታስታ አንድ ምርጫ አለ። እሺ እኔ ጋር ትሆናለህ፣ እኔ ቤት ትቀመጣለህ፣ ረጋ ብለን እናወራበታለን። ካሳመንከኝ በጭዋት አይደል ረጋ ብለህ ካሳመንከኝ እረዳለሁ። ኪያ ተሰቃይታ ማየት ኪያ አንብታ ማየት ስለማልፈልግ ይሄንን ሰርግ አከናውነዋለሁ። አንተም በዛ ላይ ትገኛለህ። ምንም ኤክስኪዩዝም ወሬም አልፈልግም ቶፋ። እሺ ቀብረኛል ቶፋ። እንደውም ይኸውልህ ከ30 ደቂቃ በኋላ ሐሳብህን መቀየርን ደውለህ ካልነገርከኝ ነግሬሃለሁ። ማረገውን ታያለህ። ወይኔ ወንድሜ ብለህ ታለቅሳለህ። እኔ ኪያን እንደዚህ ማየት አልችልም። ኪያ በእንደዚህ አይነት ሁኔታ ሆና ማየት አልችልም። በቃ ማድረግ ያለብኝ ሁሉ ማድረግ አለብኝ። የማይሆን ውሳኔ ነው የምወስነው። በቃ የማይሆን ውሳኔ መደወል አለባቸው። የሆነም ቶፋም በቃ ዝጋው። እንግዲህ ቤተሰቦች ትንሽ ግርግርም አለ ምናምን ነገር የተወሰነች ደቂቃ ነው ላወራቸው የመጣሁት። ምንድነው ነው ቅድም ቶፋ ያው ዛሬ ነው ማገባው ዛሬ ነው ኒካ ፕሮግራሜ ምናምን ነገር እና ቤት ውስጥ ማለት እኔ ጋር አይደለም ያው ልጅቷ ቤተሰብ ውስጥ ነው ወይም እነ ሮዚ ጋር ነው ይሄንን ነገር እያደረግን ያለው ምናምን። ከዚህ ቀጥታ ወደ ሆቴል ነው የምንሄደው። ካሜራ ምናምን ነገር ማዘግጃች ያለው የተወሰኑ ነገሮች ሁሉ ነገር እንትን ብለዋል። ቦታው ላይ ሆነን የሚመቻችልን አይነት ከሆነ ወይም ደግሞ ሮዚም ያው ከፈቀደች ማለትም እሷን አላናገርኳትም በዚህ በካሜራው ጉዳይ ምናምን ከፈቀደች ይሄ ካሜራውንም ወይም እዛ ያለውንም ፕሮግራም እናስተላልፍላችሁ ይሆናል። ዛሬ ነው ፕሮግራሙ ያው 8 ሰዓት አካባቢ አሁን ወደ 5 ሰዓት አካባቢ ላይ ነው አሁን እየተገኘን ያለ ነው። እነ ቶፋን ሳናገራቸው ወደ 3 ሰዓት አካባቢ ነበር ያናገርኳቸው። በፍጹም አልስማማም ብለውኝ የሆነም ቶፋም ጥሎኝ ሄዶ ነበረ። ግን ያው ቶፋ ያው ጨክኖ በእኔ አይጨክንም ምናምን ነገር አልተዋጠለትም። ደስ አላለውም አውቃለሁ። ግን በቃ ይሄንን ነገር ማድረግ ለኪያ ስንል ሁላችንም ተባብረን ይሄንን ነገር ማድረግ አለብን። አልተዋጠለትም፣ ደስ አላለውም። ግን ደውሎ በቃ እሺ እመጣለሁ፣ የት ነው ልብሱን መለካት የምችለው ምናምን ብሏል። ልክ እዛ ነው ስለው ያው ደስ እንዳላለው ያወቁት ጆሮ ላይ ነው ስልኩን የዘጋው ምናምን። ኦልሬዲ እየመጣ ነው ያው በእኔ አይጨክንም፣ ግድ ሆኖበት የመጨረሻ አማራጭ ሆኖበት ይሄንን ውሳኔ የወሰነ ይመስለኛልና ማንም ሰው ሌላ ሰው በዙሪያ የለም። የሆናም ሁሉም ሰው ይሄንን ነገር ፈቃደኛ አልሆነምና አልተገኙልኝም። ሌሎች ሰዎች በጠቅላላ ስልካቸውን ዘግቶብኛል። ይሄንን ነገር ያናገርኳቸው ሰዎች በጠቅላላ ግን ቶፋ እመጣለሁ ብሎኛል። አሁን እየጠበቅኩት ነው። ከመጣ በኋላ ቀጥታ የምንሄደው ወደ ኒካው ፕሮግራም፣ ከዛ በኋላ ደግሞ የፎቶ ፕሮግራም ደግሞ እዛ ይኖረናል ጊዜ ካለን ማለት ነው። የሚሆነውን አብረን እንከታተላለን። አብራችሁ ነው